የተቋማት ግልጸኝነትና ታማኒነት የሚለካው ከህዝብ ጋር ባላቸው የጠበቀ ግንኙነት ነው። ባለስልጣኑም ይህንን ለማድረግ ከተለያዩ የማህበረሰብ ክፍሎች ጋር የጋራ የምክክር መድረኮችን እያዘጋጀ ይገኛል። ከዲፕሎማቲክ ማህበረሰብ አባላት እስከ ሃይማኖት አባቶች፣ ከሲቪክ ማህበራት እስከ ወጣት አደረጃጀቶች ድረስ ሁሉም ባለድርሻ አካላት በከተማችን የአካባቢ ጥበቃ ላይ የበኩላቸውን ሚና እንዲወጡ የጋራ ምክክር ያደርጋል። ተገልጋይና አገልጋይ ፊት ለፊት መገናኘት መቻል አለበት። እንደው ሆድና ጀርባ ሆኖ መቆየት የለባቸውም። አገልጋይ ተቋም እንደ አገልጋይነቱ ከሱ የሚጠበቀውን ነገር ማድረግ አለበት። ተገልጋይም ደግሞ አንዳንድ ጊዜ አገልግሎት ፈልጎ ወደዚህ ሲመጣ ከሱ የሚጠበቁ ነገሮችን በግልጽ እንዲያውቅ ከማድረግ ጀምሮ አጠቃላይ ያሉ ክፍተቶችን ያሉ ጉድለቶችን መልካም አስተዳደር የሆኑ ጥያቄዎችን በሙሉ እሱም ለይቶ ለአገልጋዩ መስጣት መቻል አለበት። አገልጋዩ ደግሞ እነዛ ከተገልጋዩ የሚነሱ ጥያቄዎችን ደግሞ ወስደው ወደ ዕቅድ ቀይረው ወደ ተግባር መለወጥና አጠቃላይ የተገልጋዩን እርካታ በዛ ረገድ ከፍ ማድረግ ስላለበት ይሄ መማክርት ተቋቁሟል ማለት ነው። በከተማ አስተዳደሩ ደረጃ ሁሉም ተቋማት ከተገልጋይና አገልጋይ በጋራ ሆነው ስለሚሰጠው አገልግሎት ተገልጋዮች ሀሳባቸውን እንዲሰጡ የሚደረግበት እንዲመለሱላቸው የሚፈለጉ ከዚህ በፊት በተሰጡ አገልግሎቶች ያልተመለሱላቸው ምቹ ያልሆኑላቸው ጉዳዮች ካሉ የሚያነሱበት እየተሰጡ ላሉ አገልግሎቶች ደግሞ የተሻሉ ከሆኑ ደግሞ መጠናከራቸውን የተሻለ እንዲሰፉ መደረጋቸውን ሀሳብ የሚሰጡበት አስተያየት የሚሰጡበት መድረክ ሆኖ እንዲያገለግል ከተማ አስተዳደሩ እንደ ስርዓት ዘርግቷል። የኛ ባለስልጣን መስሪያ ቤትም አካባቢ ጥበቃ ባለስልጣን ተገልጋዮቹ ብዙ ናቸው። በተለይ የአካባቢ ጥበቃ ስራ ያካቶ ተግባራ ስራ እንደመሆኑ በተለይ ደግሞ ምቹ አካባቢ ምቹ ለዜጎች ተስማሚ የሆነ አካባቢን ከመፍጠር አኳያ ብዙ ባለድርሻ አካላትና ብዙ ተገልጋዮች ነው ያሉት። ስለዚህ እኛ የተገልጋይ አገልጋይ መድረክን እንደ ተቋም ትልቅ አቅም ይሆነናል ብለን ነው የምናምነው እንደ ተቋም። በዚህም በየሩብ ዓመቱ ከተገልጋዮቻችን ጋር እኛ አገልጋዮች መድረክ እንፈጥራለን። የአገልጋይ ተገልጋይ መድረኩም ሲፈጠር እዛ ላይ የሚሳተፉ ሰዎችም ሲለዩ ከመጀመሪያውም ጀምሮ ከተቋማት ከህብረተሰብ ተወካዮች ከየክፍለ ከተማው ተለይቶ ነው የተደራጀው ማለት ነው። እነዚህ አካላት እንግዲህ ስናወያይ የህዝቡን ጥያቄዎች ያነሳሉ። ማህበረሰቡ ስለሚኖሩ ማህበረሰቡንም ጭምር ስለሚወክሉ በየአካባቢው የሚከሰቱ የመልካም አስተዳደር ችግሮችን ያነሳሉ። እኛ ደግሞ እሱ መነሻ አድርገን እቅድ አቅደን የመልካም አስተዳደር ችግሮችን ለመፍታት እንቅስቃሴ እናደርጋለን። ችግሮቹን ከፈታን በኋላ ደግሞ ያው ለዚህ የተገልጋይ አገልጋይ እንደገና ሪፖርታችንን እናቀርባለን ማለት ነው። ስለዚህ የህዝቡ ችግር ተፈቷል ወይስ አልተፈታም የሚለው እነሱ አስተያየት ይሰጡበታል። እነዚህ የአገልጋይና ተገልጋይ በአንድ መድረክ የሚያገናኙ ውይይቶች በተገልጋዩና በአገልጋዩ ተቋም መካከል ያለውን የግልጸኝነት አካሄድና ብልሹ አሰራሮችን በመቅረፍ መልካም አስተዳደርን ለማጎልበትና አገልግሎት አሰጣጡ ተአማኒነት እንዲኖረው በማድረግ ረገድ ጉልህ ሚናን ይጫወታሉ። በተለይ ከምንሰጣቸው አገልግሎቶች ቀልጣፋ እንዲሆኑ ታማኝነት ያላቸው እና አጠቃላይ የተገልጋይ እርካታን ከፍ ከማድረግ አኳያ ከኛም ከናንተም የሚጠበቀውን ጉዳዮችን አንስተን የጋራ መግባባት ላይ ደርሰን አጠቃላይ በምንሰጣቸው አገልግሎት በጣም ቀልጣፋ የሆነ አገልግሎት እንዲሆን ከማድረግ አኳያ ሚና ስላለው ይሄ መድረክ ተዘጋጅቷል ማለት ነው። ተቋሙ የተሰጠውን በአዋጅ የተሰጠው ስልጣን መሰረት አድርጎ ሲሰራ ነገ ከነገ በኋላ ሊደርስበት የሚችል ራዕይ እና ተልዕኮ አለው፣ ዓላማ አለው። ተቋሙ ሲቋቋም ማንኛውም የልማት ስራ ከአካባቢ ጋር ተጣጥሞ እንዲሄድ ምንም አይነት በአካባቢ ላይ በማህበረሰብ ላይ ወይም ደግሞ በአጠቃላይ በብዝሃ ሕይወት ላይ ምንም አይነት ተጽዕኖ እንዳይደርስ ይህንን ታሳቢ ተደርጎ የልማት ስራዎች ዘላቂ በሆነ መንገድ እንዲሰሩት ይደግፋል ማለት ነው። ስለዚህ አካባቢ ጥበቃ የራሱ ሴቶች አሉ። ዘለቄታነት፣ ዓለም አቀፋዊነት የምንላቸው ያ ማለት አንድ ልማት ዘላቂ ሆኖ እንዲሄድ ለማድረግ የግዴታ መጀመሪያ ከኤንቫይሮንመንት ወይም ደግሞ ከህብረተሰቡ ጋር ተጣጥሞ የሄደ ሲሆን ነው ዘላቂ የሚሆነው ማለት ነው። አንዱ ሴት ይሄ ነው። አለያ ግን ህብረተሰቡ ጥያቄ የሚያነሳበት ወይም ደግሞ አካባቢው ብዝሃ ሕይወትና
ተፈጥሮ ላይ ወይም ደግሞ አካባቢ ላይ ተጽዕኖ የሚያደርስ ሆነ ዘላቂ ሆኖ ልማቱ ሊካሄድ አይችልምና ወይም ደግሞ ህብረተሰቡን ደግሞ ባሳተፈ መንገድ አንዱ አሳታፊነት የሚሰራው ስለ ግልጽነት የሚባሉ ነገሮች አሉ። ስለዚህ ህብረተሰቡን ባሳተፈ መንገድ መሰራት አለባቸው የሚለውን ታሳቢ አድርገን በዛ ፍሬምወርክ ነው ተቋሙ ይሰራል። እነዚህ ተገልጋዮች ያለው ቁርኝት ከጊዜ ወደ ጊዜ እየጨመረ ነው የመጣው። ከዚህ በፊት አገልግሎት ሰጪ ተቋማት ሆቴሎች አሉ ብክለት የሚያደርሱ፣ በኢንዱስትሪ ተቋማት አሉ ከድምጽ የፍሳሽ የሽታ ብክለት የሚያደርሱ፣ ተገልጋይ ደግሞ አለ በብክለት የሚጎዳ አካባቢው ተበከለ ይወገድልን ብክለት ይስተካከል ብሎ ጥያቄ የሚያቀርብ። በተለይ በምንሰጣቸው የማዕድን ፍቃድ ቦታዎች ደግሞ መልሶ ባለመልማታቸው ደግሞ የህዝብ ጋር ተጽዕኖ እያደረሱ አሉ። በዚህ ጉዳይ ላይ ሰፋፊ ጥያቄዎች ከተገልጋይ ይነሳሉ። በዚህ መድረክ ላይ የምናደርገው ምንድነው እኛ እንደ ተገልጋይ ምን አገልግሎት እንሰጣለን፣ ምን እንዴት እንፈታለን የሚለው እናቀርብና አምራቾች ራሳቸው ብክለት የሚያደርሱ ተቋማት ደግሞ በመድረኩ ተገኝተው ስለ ተቋሞቻቸው ብክለት ስለሚያደርሱ ተቋም ራሳቸው በአንደበታቸው ሀሳብ እንዲሰጡ የምናደርግበት እድል ተፈጥሯል። የአገልጋይ ተገልጋይ መድረኮች ለተቋማችን እጅግ በጣም ወሳኝ ናቸው ማለት ነው። አንደኛ እኛ የህዝቡን ችግር አውቀን እንድንፈታ፣ እነሱም ደግሞ የተገልጋይ መብት ግዴታ እንዲያውቁ፣ በዚህ መሀል ደግሞ የህዝቡ ችግር እንዲፈታ በማድረግ ያው ትልቅ ስራ ነው የተሰራ ያለው ማለት ነው። በመጀመሪያ ደረጃ ያው ተቋሙ ለሚመጣበት ቅሬታ ቴክኖሎጂ ተጠቅሞ ድምጽ መለኪያ ከድምጽ ጋር በተያያዘ ድምጽ መለኪያ ማሽን ይዞ በራሱ ጊዜ ማጣራት የሚችል ተቋም ስለሆነ ትልቅ ምስጋና አለኝ። ለምን ከቅሬታዎች ሲመጡ ከሰዎች አስተያየት በዘለለ ቴክኖሎጂ አገዝ ስለሆነ ማለት ነው። የኛ ድርጅት ኦክሲጅን ነው የሚያመርተው፣ ለሆስፒታሎች ነው የምናቀርበው። ከኮቪድ ጊዜ ጀምሮ በምርት ላይ ነን ያለ ነው። ወደ 7 ጎረቤቶች አሉን። ከሁለት ጎረቤቶች ቅሬታ ቀርቦብን ነበር። የእናንተ ተቋሞች ለክተው 2 ቁጥር አልፏል የሚል አስተያየት ተሰጠን። ያንን ነገር አስተካክለን ያው ስራችን ቀጥሏል። ማድረግ የምንችለውን ሁሉ አድርገናል፣ አካባቢያችንን እንዳይረብሽ ማለት ነው። ለግንዛቤ ሆናችሁ ዘንድ እኔ የምኖረው አያት አካባቢ ነው። አያት አካባቢ 500 ካሬ ሜትር ላይ ግራውንድ ፕላስ የሆነ ቤት ውስጥ የሚኖር ሰው ፍሳሽ የመቀባበል የዝናብ ፍሳሽ የመቀባበል ከላይ ወርታች ግዴታ ነው። ግዴታ መሆኑ ይወቅ አላውቅም። የተማረ ሰው ነው የሚያውቅ ሰው ነው። ግን እሱ ዘግቶበት ከላይ ከጎረቤት ለምነው በጎረቤቱ በኩል ያሳልፋል። ይሄ ሰውዬ ግንዛቤ አጥቶ ነው ምንድን ነው የሚጎል ነገር አለ ማለት ነው። ህብረተሰቡ የማያውቃቸው ብዙ ነገሮች አሉ። ህጎች አያውቅም። ስለ አካባቢ ጥበቃ የሚያውቀው ነገር የለም። ከአምባሳደሮቻችሁ ጀምሮ ይሄ ግንዛቤ መፍጠር ነገር በህብረተሰቡ በኩል ብዙ ነገር ሊታወቁ የሚገባቸው መብትና ግዴታው እንዲያውቁ የሚያስፈልጋቸው ጉዳዮች የማስተዋወቅ ስራ በደንብ ብትሰሩ ውጤታችሁ ያማረ ይሆናል ብዬ አምናለሁ። በዚህ የእድሜ ዘመናችን ላይ አዲስ አበባ ሌላ ሀገር ሄዶ ሳምንት ሄዶ ሲመጣ የሚለወጥበት ከተማ ከመሆኑ አንጻር እዚህ ያለው አካልም አዲስ አበባ ያለው ማመራር ጭምር የከፈለው መስዋዕትነት እኔ በግሌ አፕሪሼት አድርጋለሁ። እንደ ነዋሪነቴ የሁላችንም አስተዋጽኦ የሁላችንም ትግል የሁሉም ህብረተሰብ አስተዋጽኦ ስለሆነ የዚህ ከተማ ለውጥ ከአፍሪካ ተምሳሌት ያደረጋት ሀገር የዚህ ማዕከል ስለሆነ እኔ በግሌ አድናቆት አለኝ። በዚህ ዘመኔ በዚህ ትውልዴ ይህን ከተማ በዚህ ደረጃ ማየታችን ልናደንቀው ይገባል የሚለው ነው መፈቻ የሚሆነው። አንዱም ማነሳው ከዚህ ከቁፋሮ ማዕድናት ጋር የተያያዘው ነው። ዋናው መሰረታዊ ሙያውም አንጻር ሙያውም ስላለኝ የማነሳው ነገር ሰፊ የዚህ ኳሪ ጥያቄ ባለቤት እውቅና የሚሰጠው ይሄ ተቋም ነው። ይሄ ተቋም እውቅና ሲሰጥ ግን ከእውቅና ውጪ ኃላፊነት ላይ ቢረባረብ የሚለው መንገዶች ምን በለው ሌሎችም ቤቶችን ምን በለው የሚያወጣቸው ማዕድኖች ኢሚዲሊ ሳቤዝ ቤዝ ኮርስ ወዘተ የምናወጣቸው ማቴሪያሎች ላይ ወርዶ ካለቀ በኋላ የማቴሪያሉ ስቴጅ ካለፈ በኋላ ተቋሙ ኃላፊነቱ ምንድነው? ያ ቦታው አንዳንድ ጊዜ በሊዝም በምደባም በተለያየ ሁኔታዎች ይመደባሉ። ሰዎች ቦታ ይሰጣቸዋል። ለፋብሪካ ሊሆን ይችላል፣ ለተለያየ ጉዳይ ይሰጣቸዋል። አሁን አንዳንድ ሰነዶችን ከዚህ በፊት በማይበት ሰዓት ላይ እነዚህ ቦታዎች ለዛ ተቋም ወይም ለዛ ግለሰብ መሰጠቱን የሚያመላክተው ወይ በግልባጭ የሚያስታውቁት ለደንብ ነው።
እና ለተወሰኑ ሴክተር መስሪያ ቤቶች ናቸው። ነገር ግን እነዛ መሬቶች ላይ እንደ አካባቢ ጥበቃ የሚመለከታቸው ነገሮች አሉ። አሁን ብዙ ሰው አያውቀውም። ከተማ ላይ በርካታ ስራዎች ተሰርተዋል ብለናል። በጣም በርካታ መሰረተ ልማቶች በኮሪደርም አጠቃላይ በምናደርጋቸው የልማት ስራዎች ከተማችን ዛሬ ላይ አድጋለች። ይሄ የተሰሩ መሰረተ ልማቶች ይሄ በወንዝ ዳርቻ የሰራናቸው ወንዝን መልሰው ህይወት እንዲዘራ የማድረግ ጉዳዮች ቀጣይነት ሊኖራቸው የሚገባው እዚህ ያለው ባለድርሻ አካል ኃላፊነቱ ሲወጣ ብቻ ነው። እያንዳንዳችን ኃላፊነት አለብን። በተለይ ፍቃድ ከመስጠት አኳያ ሰርቲፊኬት ከመስጠት አኳያ ይሄ ተቋም አንዱ ዋና ስራ ነው። ከዚህ ጋር ተያይዘው ይሄን በጣም ቀልጣፋ የሆነ ከብልሽት የጸዳ አገልግሎት ለመስጠት እንግዲህ የጀመርናቸው ስራዎች አሉ። ይሄን አጠናቅረን ነው የምንቀጥለው ማለት ነው። ያነሳቸው ጉዳዮችን ወስደን እዛ ላይ የምንሰራቸው ጉዳዮች ናቸው የሚሆኑት። ከዛም በላይ ደግሞ የቁጥጥር ስራውን የምናጠናክር ነው የሚሆነው። እያንዳንዱን ቁጥጥር ስናደርግ ናሙናዎችን እዚህ አምጥተን እየፈተሽ መረጃ ላይ ሳይንቲፊክ የሆነ ዳታ ላይ ቆመን ደግሞ መረጃ የመስጠትና አጠቃላይ ቁጥጥርን የመጠናከር ስራዎችን ከዚህ በበለጠ እንሰራለን። የተለያዩ መድረኮች የአገልጋይ ተገልጋይ መድረክን ጨምሮ ከህዝብ ጋር ስትወያይ ብዙ ማታቃቸው ብዙ መረጃ የሌለህን ነገር ታገኛለህ ከህብረተሰቡ። ሰዎችም የራሳቸውን የደረሰባቸውን የአካባቢ ብክለት ጉዳት በአካባቢያቸው ላይ ያለ የድምጽ ሊሆን ይችላል፣ የአየር ሊሆን ይችላል፣ የፍሳሽ ሊሆን ይችላል፣ የተለያዩ አይነት ብክለቶችን መረጃዎችን ታገኛለህ ማለት ነው። በተቋም ውስጥ የተለያዩ ባለሙያዎች አሉ። በየደረጃው ያለው ኃላፊ፣ ቡድን መሪ፣ ዳይሬክተር፣ ባለሙያ እንዴት ነው አገልግሎት እየሰጠ ያለ የሚለውን ግብዓት የምታገኝበትና አገልግሎቱንም በምን ሁኔታ እየሰጠህ እንደሆነ አንተ የምትገነዘበው ሌላ ሊሆን ይችላል። ከህብረተሰብ ደግሞ የሚነሳ ሌላ ሊሆን ስለሚችል ውይይቱ እጅግ በጣም ጥሩ ነው። የዚህ የውይይት መድረክ ዓላማው ተገልጋዮች ከባለስልጣን መስሪያ ቤቱ የሚያገኟቸው አገልግሎቶች በግልጽ የተቀመጡ መሆናቸውን ማሳወቅና አገልግሎቱን ለማግኘት ሲመጡ ምን ማሟላት እንደሚጠበቅባቸው ያሳየም ነበር። አካባቢ ጥበቃ ባለስልጣን የሚሰጣቸው አገልግሎቶች በዋናነት ወደ 14 ቢደርሱ ዋና ዋና አገልግሎቶች አሉት። 32 ደግሞ የሚሆኑ ንዑሳን አገልግሎቶች አሉ። እነዚህ አገልግሎቶች ህብረተሰቡ ወደ ተቋማችን መጥቶም ሆነ ወደ ተቋማችን ሳይመጣ እኛ ወደ ህብረተሰቡ ሄደን የምናገለግላቸው በአዋጅ የተሰጡት የአገልግሎት አይነቶች ናቸው። ከገጽ ለገጽ ጀምሮ በተለያዩ ፕላትፎርሞች ህብረተሰቡ ግንዛቤ እውቀት የሚያገኝበትን መንገድ አንዱ የምንሰራው እሱን ነው ማለት ነው። የግንዛቤ ማስጨበጫ ስራ። የአገልጋይ ተገልጋይ መድረክ ላይ የሚሳተፉ ሰዎች ከተለያዩ የህብረተሰብ ክፍል የወጡ ናቸው። ከተለያዩ ተቋማት የመጡ ናቸው። ከተለያዩ የህብረተሰብ ክፍሎች የተወከሉ ናቸው። ህዝቡ የወከላቸው ናቸው። ስለዚህ እነዚህ ደግሞ ወደ ህዝቡ ስለሚሄዱ በስፋት ህዝቡ ጋር ይደርሳል ማለት ነው። የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን በቀጣይ ትኩረት አድርጎ ከሚያከናውናቸው ተግባራት መካከል የህብረተሰቡን ተሳትፎ በማሳደግ በአካባቢው ላይ የሚደርሰውን ማንኛውም የብክለት አይነት በባለቤትነት እንዲይዝና እንዲከላከል ማድረግ ይገኝበታል። አንዱ ከተማ አስተዳደሩ ተቋም ሲቋቋም የሰጠው ስልጣን ማህበረሰቡን በአካባቢ ጉዳይ ላይ ግንዛቤ መስጠት ነው። በዚህ ጉዳይ ላይ ይሄ መድረክ ትልቁ የሰጠን አንዱ ትልቁ ትምህርት ምንድነው? ገዛ ራሳቸው ተቋማት አካባቢን አለመበከልን በተመለከተ ሰፋፊ መድረኮች እንዲኖሩ በተለይ እዚህ መድረክ ላይ የተሳተፉት የክፍለ ከተማው ያሉ የአካባቢ ልማት አምባሳደሮች በየትኛውም ጉዳይ አካባቢ ሲበከል አካባቢን በክልሃል ብለው አንድ ተቋምን በፍርድ ቤት የሚከራከሩ በጎ አድራጎት ድርጅቶች አሉበት። በዚህ ዙሪያ ላይ ኢቭን በተቋማችን ሰፋፊ የግንዛቤ ስራ እንዲሰራ አግዞናል። ለውጥ የሚጀምረው ከግለሰብ ነው። ከእያንዳንዳችን ቤት፣ ከእያንዳንዳችን ሰፈር ነው። ቆሻሻን በቦታው ማስቀመጥ፣ የፕላስቲክ አጠቃቀምን መቀነስ፣ ኃይል መቆጠብ፣ ዛፍ መትከልና መንከባከብ፣ እነዚህ ሁሉ ለጋራችን አዲስ አበባ የምናበረክታቸው አስተዋጽኦች ናቸው። ሰዎች የአካባቢያቸውን ንጽህና ሲጠብቁ ከግላቸው ነው የሚጀምሩ፣ ከአስተሳሰብ ነው የሚጀምረው። የምናረጋቸው ያለግባብ የምናረጋቸው ነገር ካለ የድርጊት ለውጥን ነው የምናመጣ ማለት ነው። ወደ ትክክለኛ መንገድ ለምሳሌ የምናረጋቸው ብለን የምንለው ዝም ብለን ቆሻሻ አካባቢ ላይ ደረቅ ቆሻሻዎችን ሰብስበን የምናቃጥል ከሆነ ያ ቆሻሻ ሲቃጠል የባሰ ሌላ አይነት ብክለት መቀየር ስለሆነ ብሎ ሰው
ካሰበ ካወቀ ከተማረ ከተለወጠ ቆሻሻን አያቃጥልም ማለት ነው። ፍሳሽ ከኔ ቤት ይውጣ ብሎ ወደ ወንዝ የሚደቅን የነበረ አይ ይሄ እኮ ሌላን አካል ተመልሶም ሌላ አደጋ ይዞ ስለሚመጣብኝ ምግቡ ነው የሆነ ነገሩ ነው ስለሚመጣብኝ ብሎ ካወቀ ካሰበ ወደ ትክክለኛ መንገድ ይመለሳል ማለት ነው። ያ ነው የድርጊትና የአስተሳሰብ ለውጥ ስመጣ አካባቢ ጥበቃ ባለስልጣን ዋናው የተቋቋመበት ዓላማ ከተማችን ውብ፣ ጽዱ፣ ለነዋሪዎቿ ምቹ ከተማ እንድትሆን ከብክለት የጸዳች ከተማ እንድትሆን ነው እኛ የምንሰራው ማለት ነው። ብክለቶች እንዳይፈጠሩ ከተማ ውስጥ ከተፈጠሩ ደግሞ ክትትል ማድረግ፣ ቁጥጥር ማድረግ ከዛ ደግሞ ህጋዊና አስተዳደራዊ እርምጃዎችን እየወሰድን በህጋችን በአካባቢ ህግ መሰረት እያስተካከልን መሄድ ነው የኛ ስራ። የአካባቢ ጥበቃ ስራ የአንድ ተቋም ብቻ ኃላፊነት አይደለም፣ የሁላችንም የጋራ ርብርብ ውጤት ነው። ከተማዋን አረንጓዴ ለማልበስና ከብክለት የጸዳች ለኑሮ ምቹና ተስማሚ በማድረግና ውበቷን ለማስጠበቅ የሚደረገው ጥረት ሳይንሳዊ መሰረት እንዲኖረው ለማድረግም እየተሰራ ይገኛል። አካባቢ ሳይንስ ራሱ ሳይንስ ነው። ሳይንስ ደግሞ ፕሩቭድ ነው ማለት ነው። ይሄ በዚህ ካልኩሌሽን በዚህ ላቦራቶሪ ተመርምሮ ይሄ እንዲህ ይላል ብለ የምታሳይ ማለት ነው። ዝም ብሎ ታሪካዊ አወርተ የምታልፍ ሳይሆን ፕሩቭ የሚደረጉ ነገሮች ናቸው ማለት ነው። ለምሳሌ ወንዝ ተበከለ ስንል ተበከለ ማለትስ ምን ማለት ነው? ወንዝ በእንዴት ነው የሚበከለው? በምንድን ነው የሚበከለው? በኤንቫይሮንመንታል ላቦራቶሪ ውስጥ ተመርምሮ ፓራሜትሮች አሏቸው። ሁሉም ፓራሜትር ታይቶ እንግዲህ የፍሳሹ ከለር ሊሆን ይችላል። እነዚህ ዲዞልቭድ ኤንድ ሰስፔንድድ ሶሊድ የምንለው የፍሳሹ ሲኦዲ ኬሚካል ኦክሲጅን ዲማንድ ኦር ባዮሎጂካል ኦክሲጅን ዲማንድ ሊሆን ይችላል። ኦር ሄቪ ሜታል ሊሆን ይችላል። እነዚህ ከባድ ብረቶች ሊሆን ይችላል። መርምረ ይሄ ፍሳሽ ከደረጃ በላይ ነው፣ ወደ አካባቢ መለቀቅ የለበትም በሚለው ሳይንስ ትዳኛለ ማለት ነው። የአዲስ አበባ ጣፋንታ በሁላችንም እጅ ላይ ነው። የምንተነፍሰውን አየር ንጽህና፣ የምንጠጣውን ውሃ ጥራት፣ የምንኖርባትን ምድር ጤንነት የመጠበቅ ኃላፊነት የእያንዳንዳችን ሆኖ እናገኘዋለን። ዛሬ የምንፈጽመው ተግባር ነገ የምንኖርበትን ከተማ ይወስናል። ማንኛውንም የብክለት አይነት መከላከል የራስ ኃላፊነትን ይጠይቃል። ህገ መንግስት ላይ ምን ይላል? ማንም ዜጋ ባልተበከለ አካባቢ የመኖር መብት አለው ይላል። ባልተበከለ አካባቢ ላይ የመኖር ህገ መንግስታዊ መብት አለ ማለት ነው። ሁለተኛ የሌላ ወንጀል ሁሉም ሰው ሊጠይቅ አይችልም። ወይ በዳይ ወይ ተበዳይ ነው የሚጠይቀው፣ የፍርድ ቤት ሄዶ መከራከር የሚችለው ማለት ነው። የአካባቢ ጉዳይ ግን ሁሉም ሰው ያገባዋል። አካባቢ ሲበከል ማንኛው ነዋሪ ካየ የመክሰስ ተጠያቂ የማድረግ መብት አለው ማለት ነው። አንድ ተቋም ነው አካባቢ ጥበቃ ራሱ ቁጥጥር አድርጎ ራሱ ክትትል አድርጎ ራሱ ችግር ፈጣሪዎች እርምጃ እየወሰደ የአካባቢን ጉዳይ ማስተካከል አይችልም። በአንድ ተቋም የሚስተካከል አይደለም የአካባቢ ጉዳይ ሁሉም ህብረተሰብ የሚያገባው ጉዳይ ነው። ሁሉም ባለሀብት የሚያገባው ጉዳይ ነው። ሁሉም ባለ ፋብሪካ አገልግሎት ሰጪ ተቋም ያለው የአምራች ተቋም ያለው ሁሉ የሚያገባው ጉዳይ ነው ማለት ነው። አንዱ ተቆጣጣሪ አንዱ ደግሞ አጥፊ ሆነ ደግሞ ለውጥ ልታመጣ አትችልም። የጋራ ለውጥ ነው የምታመጣው ማለት ነው። በጋራ ካልተከላከልከው የአየሩንም የፍሳሹንም የአፈሩንም የድምጹንም ማንኛውንም አይነት ብክለት የሆነ ተቋም የሆነ ባለሙያ የሆነ ኃላፊ ተከላክሎ አይችልም ማለት ነው። የአካባቢ ብክለት ጉዳይ የጋራ ጉዳይ የጤናችን ጉዳይ ስለሆነ በትብብር ነው ልናስቆም የምንችለው ማለት ነው። ተቋማት ኃላፊነት ተሰጥቷቸው የሚሰሯቸውን ስራዎች መጠበቅ የሁሉም ድርሻ ሊሆን ይገባል። ስለሆነም አዲስ አበባ ውበቷንና ጤንነቷን መጠበቅ የሁላችንም ኃላፊነት ነው።